ኪዳነ ምሕረት እናቴ በባቢሎን ወንዞች አጠገብ በዚያ ተቀመጥን። ወንዞች የተባሉት ምንድናቸው? የባቢሎን ወንዞች ጤግሮስና ኤፍራጥስ ናቸው አይደል? ያንን ምድር የሚያጠጡ ማለት ነው። የሚያረኳት ባቢሎንን የሚያረኳት ይቺን ውጥንቅጥ ዓለም ደግሞ የሚያረኳት ምንድናቸው? ኃጢያቶች ናቸው፣ ክፉ ስራዎች ናቸው። ጥላቻ ነው፣ ቂም ነው፣ መለያየት ነው፣ ዝሙት ነው፣ ስካር ነው። ይሄ ልክ የባቢሎን ወንዞች ኤፍራጥስና ጤግሮስ ባቢሎንን ያረኳት ያጠጧት እንደነበር ይህች ዓለም ስትጠጣ ውፍ ብላ የምትደሰትባቸው የምትረካባቸው ኃጢያቶች አሉ። ብዙ አይነት ኃጢያቶች። እነዚህ ኃጢያቶች ከባቢሎን ወንዞች አጠገብ በዚያ ተቀመጥን ማለት ለአንድ ክርስቲያን ከኃጢያት አጠገብ ሲቀመጥ ነው። ከዚህ ዓለም የኃጢያት ስራ መካከል በዚያ ተቀመጥ። ጽዮንን ባሰብናት ጊዜ አለቀስን። ጽዮን የተባለች ቤተክርስቲያን ናት። ጽዮነ ሥጋ ወነፍስ፣ የሥጋ የነፍስ መጠጊያ ማለት ጽዮን ማለት መጠጊያ ማለት በሥጋም በነፍስም የምንሸሸግባት መጠጊያችን ቅድስት ቤተክርስቲያን ናት። በባቢሎን ወንዞች አጠገብ በዚያ ተቀመጥን የሚለው ለኛ ሲሆን ምንድነው? በኃጢያት ውስጥ ሆነን በኃጢያት ወንዞች አጠገብ በስካር ቦታ፣ በአመንዝራነት ቦታ፣ በስርቆት ቦታ ላይ ተቀምጠን ቤተክርስቲያንን ባሰብናት ጊዜ ምን አለ? አለቀስን። ቤተክርስቲያን ሁሌ አብራሃት ስትሆን የማይመጣብ ለቅሶ የሚመጣው ከቤተክርስቲያን ስትርቅ ነው። ስትርቅ ስላችሁ ፊዚካሊ አይደለም። በኃጢያት ስትወድቅ የባቢሎን ወንዝ አጠገብ ስትቀመጥ የባቢሎኖችን ወንዝ መጠጣት ስትጀምር ኃጢያት በጣም እየሰራን ስንመጣ የዚያን ጊዜ ከቤተክርስቲያን የራቅን ጊዜ ነው የሚሰማ ማንነቷ። ዕጣኑ የሰለቸ መዝሙር፣ የሰለቸ ስብከት፣ የሰለቸ ዝማሬ የሚናፍቅህ ጊዜ አለ። አለቀስን ባሰብናት ጊዜ። ከዚያስ በአሃዋ ዛፎቿ ላይ መሰንቆቻችንን ሰቀልን። መሰንቆቻችንን እንግዲህ ማለት አንድ ክርስቲያን በኃጢያት በጣም ሲወድቅ ከቤተ ክርስቲያን ሲርቅ ጽዮንን ባሰበ ጊዜ ማልቀስ ይጀምራል። መጠጥ ቤት ቁጭ ብሎ ብርጭቆ ይዞ እኮ ቅዳሴ እያሰበ የሚያለቅሳል። የትናንት የቆመው ማህሌት፣ ትናንት የቆመው ያስቀደሰው ቅዳሴ፣ ትናንት የጸለየው ጸሎት፣ ትናንት የተቀበለው ስጋው ደሙ፣ ትናንት ያገለገለው አገልግሎት ትዝ እያለው በባቢሎን ወንዞች አጠገብ ቁጭ ብሎ የሚያለቅስ ልጇል። ያን የጠፋው ልጅ ታስታውሳላችሁ? ከአባቱ ቤት ከወጣ በኋላ ከአሳማ መንጋ መሃል ቁጭ ብሎ የአባቱን ቤት አሰበ። ከአሳማዎች አጠገብ በዚያ ተቀመጠ። የአባቱን ቤት ባሰበ ጊዜ ምን አለ? አለቀሰ። ጴጥሮስም እንደዚህ። ጴጥሮስ ደግሞ ሐሙስ ዕለት ጌታን አልክድም ብሎ ፎክሮ መጨረሻ ላይ እሳት ሊሞቅ ቁጭ አለ ከአይሁድና ከሮማውያን ጋር። እዛ ቁጭ ባለበት 3 ጊዜ ካደው። ሶስተኛ ላይ ክርስቶስ ቀና ብሎ አየው። ሲያየው ኢየሱስ የተናገረው ቃል ትዝ አለው። ቅዱስ ጴጥሮስ እሳት በሚሞቁ አይሁድ አጠገብ በዚያ ተቀመጠ። የክርስቶስን ቃል ባሰበ ጊዜ ምን አለ? አለቀሰ። እኛ አሁን የትኛው ወንዝ አጠገብ ነው ያለነው? ነው እሳት ዳር ነው ያለነው እንደ ጴጥሮስ? እንደ ጠፋው ልጅ ከአሳማ ጋር ነው ያለነው? ወይ እንደ ባቢሎን ወንዞች አጠገብ በኃጢያት ወንዝ አጠገብ ነው? ብቻ እዚያ ሆነን ቤተክርስቲያን ስናስብ እናለቅሳለን። ከዚያ ምን አደረጉ? በአሃዋ ዛፎቿ ላይ መሰንቆቻችንን ምን አለ? ሰቀልን። እኛስ የሰቀልናቸው መሰንቆች የሉም? በጣም በኃጢያት ሲበዛ እኮ መሰንቆ ተሰቅላል። የጸሎት መጽሐፋችሁን አላስቀመጣችሁ? ከዚህ በኋላ አልጸልይበትም ብላችሁ በፊት ጸልየን መጽሐፉ አልበቃ ብሎን ባለ 53ቱ ባለ 88ቱ ከዛ አርጋኖን ከዛ ድርሳነ ሚካኤል ደግመን 7 አቡነ ዘበሰማያት ካላልን ጸሎት መጸለይ ማንችል የሚመስለን ሰዎች አሁን ለደቂቃ አባታችን ነው ለማለት አቅማተን ከባቢሎን ወንዞች አጠገብ ተቀምጠን ማለት ነው። በኃጢያት ውስጥ ሆነን እንዚራት ይነሰቀልና አለ መሰንቆቻችንን ሰቀልን። ብዙ እኮ ስራ ያቆሙ የጸሎት መጽሐፎች አሉ። ታጥፎ የተቀመጠ ነጠላ የለም ድሮ የምታስቀድስበት የነበረ። አሁን የባቢሎን ወንዝ አጠገብ ሆነ አሁንማ እንዴት ብዬ ነው የምሄደው ቅዳሴ? አሁን በዚህ በረከሰ ሰውነቴ በዚህ ህይወቴ እግዚአብሔር ፊት ልቆም እንደ ድሮ ላገለግል ብለህ የምትሰቅለው መሰንቆ ሌላ ነው። እኛ ራሱ እኮ መሰንቆ ነን። በነገራችን አባ ጊዮርጊስ አንድ በጣም የሚደንቅ ጸሎት አለው በእውነት እኔ አማርኛ ጸሎት ሆኖ ብትሰሙት እንዴት ደስ ይላል። ምን ትረባሁ ለመሰንቆ ጥሩ
ለማልቦ ዘይሰነቆ ይላል። መሰንቆ የሚመታው ከሌለ ምን ይጠቅማል ተሰቅሎ ይላል። ሊጠቅም ይችላል፣ ድምጽ ሊያወጣ ይችላል። ወምን ተይደምጽ ንቃውን ዚራ ዘስቁል የተሰቀለን ዚራ የተሰቀለ መሰንቆ ተሰቅሎ ምን ይሰራል? በነቀል ቃለ ስብሐት ሁኪዮ ለአርጋኖነ ህሊናየ የህሊናዬን የሐሳቤን መሰንቆ በምስጋና መምቻ በመንፈስ መምቻ ነይና ምቹ ይላታል እመቤታችን። ከመእኩን እንዚራሁ ለበኩርኪ ለበኩር ልጅሽ ለክርስቶስ መሰንቆ እንደሆነ ይላል። ሁላችንም ያድርገን እና የተሰቀሉ መሰንቆች ማለት ትናንት የሚዘምር ሰው እኮ ዛሬ መዘመር ያስጠላው። ከባቢሎን ወንዝ ስንት ድምጽ የነበራቸው ሰዎች እኮ መዘመር አቅቷቸው ተወው። ድምጹ አለ፣ ጸጋው አለ፣ ግን አቅሙ የለም። በባቢሎን ወንዞች አጠገብ ስትሆን ያስጠላል። ዘምሩልን አሉን ይላል። የማረኩም በዚያ ዘምሩልን አሉን ማለት ሰይጣን ያላግጥባል። በኃጢአት ከተጫወተብህ ከጣለ በኋላ አዘምርም እንዴ ይላል። ጸልይ አታስቀድስም እንዴ ዛሬ እኮ ንግስ ነው ይላል። ስብርብርን አውጥቶ እኮ ሰዎችም አያስቀምጡን እንዴ አንተ ድሮ መዘምራን አልነበርክ እንዴ እስቲ ዘምርልን ይሏል። መጠጥ ቤት ውስጥ ዛሬ በዓል አይደል እስቲ እንዴት ነው የሚሸበሸበው በል እስኪ ይሏል። እስቲ ከበሮ ምታ ይሏል። ባቢሎን አጠገብ ስትሆን የድሮን መዝሙር መዘመር አቅም እንደምታጣ አይገባቸው። የማረኩን በዚያ የዝማሬ ቃል ፈለጉብን። እንዴት በበዓል ምድር የእግዚአብሔርን ዝማሬ ባዶነን ከእግዚአብሔር ተለያይተን ርቀን እንዴት እንዘምራለን? አለ ነው የእግዚአብሔር ዳዊት። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ቤተ ክርስቲያን ሆይ ብረሳሽ ቀኜ ትርሳኝ። አንቺንም አላመሰግንበት ከሆነ የበገና መደርደሪያ ቀኝ እጄ እምቢ ይበለኝ ማለት ቤተ ክርስቲያንን ከረሳን እኮ የዝማሬ ጸጋችን አይጠቅምም። ባላስብሽ ምላሴ ይጣበቅ ቤተ ክርስቲያንን የጠላን ቀን ዲዳ ብንሆን ይሻለናል። ምክንያቱም ከቤተ ክርስቲያን ተጣልቶ አንደበት ያለው ሰው የሚናገረው ነገር ምን እንደሚሆን እናያለና በየሰው እንዴት እንደሚሳደብ እናያለን። ስለዚህ የጽዮንን ዝማሬ በዘመርክበት አፍህ ስድብ ከመሳደብ ምላስህ በተናጋሪ ቢጣበቅ ይሻላል። እና ብረሳሽ ቀኜ ትርሳኝ እንደው ሰው በቃ ታሞሽ ዲዳ ሆኖ ወይ መናገር አቅቶት ቢቀር ይሻላል ከሚሳደብ ቤተክርስቲያን። ባላስብሽ ምላሴ ከተናጋሪ ይጣበቅ ከደስታዬ ሁሉ በላይ ቤተክርስቲያንን ባላስብ። አዎ በእውነት ቤተክርስቲያንን አስበን ለመመለስ ያብቃል። እንኳን ለኛ ለመላእክቱ እኮ መመለሻቸው ቀውስጦስ የተባለ መልአክ ሀብተ ክንፈ ጸጋው ሁሰቱ የመሄድ ጸጋው ተነስቶት ቤተክርስቲያን መጥቶ ነው እግዚአብሔር ይቅር ያለው። ይገርማቸዋል። መልአኩ ከሩቅ ሲያት ከሰማይ እስከ ምድር መብራት በርቶባት አየ። ዛቲ መካን ትከውነኒ አራቂተ ምስለ እግዚአብሔር። ያቺ ቦታ ከእግዚአብሔር መታረቂያ ነች። መታረቂያችን ነች ቤተክርስቲያን። እና ባላስብሽ ምላሴ ከጉሮሮ ይጣበቅ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። ኢየሩሳሌም በፈረሰች ቀን የኤዶምን ልጆች ጎረቤት መስለው መተው ኢየሩሳሌምን ያስፈረሱትን እንዳትረሳ እግዚአብሔር ያለው። እኛን በኃጢአት እንድንፈርስ ያመቻቹ የኤዶም ልጆች እነማን ናቸው? ጎረቤት መስለው ወዳጅ መስለው እኛን ለሰይጣን አሳልፈው የሰጡ እነማን ናቸው? የትኛው አመላችን ነው? የትኛው ምኞታችን ነው? ምንልበት ቦታ ነው? ጓደኞቻችን ናቸው? ምናነበው መጽሐፍ ነው? ምናየው ፊልም ነው? እነሱ ናቸው የኤዶም ልጆች ለሰይጣን አሳልፈው የሰጡ። አስባቸው እንደ ያስፈረሱ እነሱ ናቸው። አስባቸው እስከ መሰረቷ ድረስ አፍርሱ ያሉትናል። ምግባራችን መበላሸቱ ሳይንስ ሃይማኖታችንንም እንዲፈርስ የሚታገሉትን አስባቸው። መሰረት አሚንሰ መሰረት ይት ይላል። እምነት ነች መሰረት፣ ሃይማኖት ነች። እሷንም ለመንቀል የሚታገሉትን አስባቸው ጌታው ያለ። በመጨረሻ ምን አለ? አንቺ ወራዳ የባቢሎን ልጅ ሆይ አለ። ወራዳ ማለት የተዋረደ ስራ የምትሰራ ይቺ ዓለም ነች ባጭው። ወራዳ ማለት እሷ ተዋርዳ ሌላውን ምን የምታው ኃጢአት ነች። ኃጢአት ነች። ኃጢአት እሱ ተዋርዶ የረከሰው ነው አንተን ያረክሳል። ስንት የከበሩ ሰዎችን እኮ ኃጢአት አዋርዳለች። ወግታ የጣለቻቸው ብዙዎች ናቸው ይላል። እና ምን አለ? አንቺ ወራዳ የባቢሎን ልጅ ሆይ ኃጢአት ሆይ ማለት ነው። ስለተበቀልሽን የሚበቀልሽ ምን ያለ ነው?
የተመሰገነ ነው ማለት እንደተጫወትሽብን የሚጫወትብሽ የተመሰገነ ነው። በስካር እንደተጫወትሽብን በጥጋብ እንደተጫወትሽብን በጾም የሚጫወትብሽ ሰው የተመሰገነ ነው። በስርቆት እንደተጫወትሽብን በምጽዋት የሚጫወትብሽ ሰው ምን ያለ ነው? የተመሰገነ ነው። ቅዱስ ጳውሎስ መታዘዝ በተፈጸመች ጊዜ ይላል አለመታዘዝን ልንበቀል ተዘጋጅተናል ይላል። መታዘዝ ስትፈጸም ምን ንስሐ ማለት የሰራኸውን ኃጢአት መበቀል ነው። እስቲ እስከዛሬ የሰራነው ኃጢአት አለ አይደል? እስቲ እንበቀለው። በምን ትሰርቅ እንደሆን እስቲ መጹት በዛው እጅ በሰረክበት እጅ መጹትበት። ታመነዝር እንደሆን ስገድበት፣ የንጽህና ህይወት ኑርበት። ትዘፍን እንደሆን ዘምርበት። ተበቀልከው ማለት ነው። በተመለስክ ጊዜ ወንድሞችን አጽና ብሎታል ጴጥሮስ። ሰው ንስሐ አንዱ እውነተኛ ንስሐ የሚባለው ሲመለስ በፊት ተጋሃስ እኩይ ወግበር ሰናየ ከክፉ ሽሽ መልካም አድርግ ይላል። በንስሐ ከክፉ ትሸሻለህ። መልካም ስትሰራ ግን የሰራውን ኃጢአት ትበቀለዋል። እስቲ እስከዛሬ የሰራነውን ክፋት እስቲ አሁን ደግሞ እንበቀለው ብሎ ማሰብ ነው ንስሐ። እንደተበቀልሽን የሚበቀልሽ የተመሰገነ ነው ይልና ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሕፃናቶች የተባሉት ምንድናቸው? ቅዱስ ያዕቆብ በመልእክቱ ምኞት ጸንሳ ኃጢአትን ትወልዳለች ይላል። ምኞት ምን ብላ? አሁን ኃጢአት ሲሰራ ሂደት አለው። አንድ ሰው ኃጢአትን ጸነሰ የሚባለው በሐሳቡ ብቻ ኃጢአት ሲሰራ ነው። ኃጢአት ለመስራት ማሰብ ሲጀምር አሁን ኃጢአት ምን ብሏል? ተጸንሷል። ከሰራው የኃጢአት ምን ሆነ ማለት ነው? ተወለደ ማለት ነው። ደግመህ የምትሰራው ከሆነ እያሳደግከው ነው። ሕፃን ልጅ ነው። ሰሞኑን የጀመርከው ኃጢአት ካለ እሱ ሕፃን ልጅ ነው። ልሰራሰብከው ከሆነ ገና ጸንሳል፣ እርጉዝ ነው ማለት ነው። ወዮላቸው በዚያን ጊዜ ለእርጉዞችና ለሚያጠቡ ይላል አይደል? በዕለተ ምጽአት ለእርጉዞችና ለሚያጠቡ ማለት ቀጥታ ትርጉሙ እንዳለው ነው። ምስጢሩ ግን ምንድነው? ኃጢአትም በልባቸው ጸንሰው ሰርተው ወልደው ማሳደግ ለጀመሩ ሰዎች ወዮላቸው። ስለዚህ አሁን ሁላችንም አድጎ ከኛ የበለጠ ኃጢአት አለን የለም? ወልደነው አሳድገነው ከኛ የበለጠ እኩያ። አንዳንዴ እንዴት ነው እኩያ ሆነው ማን ነው አታዩም? እናትና ልጅ ወይ አባትና ልጅ በልጅነት ነው የሚባል ታውቃላችሁ? አሁን የኛ ኃጢአት ልጅ በልጅነት ነው ላይ ነው አይደል? ብዙ ኃጢአቶቻችን ቀድመን ወልደናቸው አድገው አድርሰው ይሄን እንደሚያስብሉ ናቸው። አንድ ንስሐ ስትገባ ግን ብን ብሎ ይጠፋል። በነገራችን ላይ ሰይጣን ሺህ ዓመት ያሳደግከውን ኃጢአት አንድ ንስሐ ስትገባ ብን እንደሚል ስለሚያውቅ ነው ንስሐ እንዳትገባ የሚለምን የሚያስፈራራ። ብዙ ዓመት ያሸከመህን ሸክም በአንድ ንስሐ ይፈራረሳል። ስለዚህ ኃጢአትን አሁን መስራት የጀመረ ሰው ማለት ሕፃን ልጅ ነው። አሁን የጀመርናቸው ኃጢአቶች ካሉ ሕፃናት ኃጢአቶቻችን ናቸው። እንደተበቀልሽን የሚበቀልሽ የተመሰገነ ነው። ኃጢአት እንዳሰራሽን ንስሐ ገብቶ የሚበቀልሽ የተመሰገነ ነው። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው ማለት አሁን መስራት ያስጀመርሽንን ኃጢአቶች በአለት ላይ የሚፈጠፍጣቸው ምንድነው? አለት ካላችሁ ቅዱስ ጳውሎስን አብረን እንጠይቀው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 በመንገድም ሲሄዱ ይከተላቸው ከነበረው ከዚህ አለት ጠጥተዋል፣ ያም አለት ክርስቶስ ነበር ይላል። ያም ማለት ማን ነበር? ስለዚህ ንስሐ ገብቶ አለት የተባለ የክርስቶስን ስጋና ደም የሚቀበል ሰው የተመሰገነ ነው። አሁን የጀመራቸውን ኃጢአቶች ተበቅሎ ንስሐ ገብቶ አለት በተባለው በክርስቶስ ስጋና ደም ላይ የሚያፈርሰው የተመሰገነ ነው። የሰማነውን በልቡናችን ያሳድረው።